ኪራ ወደ ገጠር ሲሄድ ከዚህ በፊትም ኒናዬ ቤት ጠባቂ አድርጓት እንደሄደ ቤቱን ጠብቃ በስነ ስርዓት ጠብቀው ነበረ። ይሁንና ቤቱን ጠብቃ ስትጠብቀው ግን እሱ ያው አደጋ ደርሶበት ራሱን ስቶ ቢመለስም ቤቱ ግን በስነ ስርዓቱ ተጠብቆለት ነበር የጠበቀው። ትናንትናም እንደተለመደው ኪራዬ ተነስቶ ወደ ገጠር ሲሄድ በጣም የተደጋጋሚ አደራ አደራ በሚል ኒናዬን አደራ በማለት እንደዚሁም ደግሞ ናቲም አብሯት ሆኖ ቤቱን እንዲጠብቆ አድርጎ ኪራዬ ተነስተው ወደ ገጠር ወደ ጽዬ ጋር ሄዶ ነበር። ይሁንና ያልታሰበና ያልተጠበቀ ሆኗል። እንግዲህ የኒና ቤት የኪራ ቤት በአሁኑ ሰዓት ሌባ ገብቶበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። እንግዲህ ኒና ቤት ጠበቂ ተብላ አንድ ዱርዬ እንግዲህ የነኒናን እንዲሁም የኪራን የቤት ካርታ እየፈለገ ይገኛል። ኒና እጮሃለሁ ስትል ቢላ አውጥቼ ወጋሻለሁ ሲላት በዛ ምክንያት እንግዲህ የኒና የቅርታ የሰንዬም ወደ ቤት መታ ነበረ። ዘመድ ነው ቤት ስላላት ዘመድ ነው በማለት እንደዚሁም ደግሞ የኪራ እህት መታ ነበር። ለኪራ እህትም ዘመድ ነው በማለት እንዲመልስላት አድርጓል ማለት ነው። እና እንግዲህ በአሁኑ ሰዓት እንግዲህ የነ ኪራን የካርታ የቤት ካርታ እየፈለገ ነው እንግዲህ በጣም ያሳዝናል። እንግዲህ ኪራ በአንድም በሌላም መከራን እያስተናገደ እንግዲህ ሌላው ደግሞ አይደለ የትም ዞሮ ጤነኛም ሆነ ጤነኛም አልሆነ ዞሮ ሲመጣ ቤቱ በጣም አሁን ላይ ቤቱ ትልቅ አደጋ ላይ ነው። በሌላ በኩል ደግሞ እሱ እዛ ገጠር ባለበት ደግሞ አቶ ፈለቀ ያው አንገቱን ማንጅራቱን ብሎታል። በዛብህ የፈለቀ ወንድም ማለት ነው። ኒና መናገር አልቻለችም። በአሁኑ ሰዓት እንግዲህ ኒና ቤት ውስጥ ሌባ ገብቶ ሌባ አለ ማለት ነው። ሰንዬ እንግዲህ ወደ ጽዬ ጋር ደወለችላት እና ደህና ናችሁ ወይ ስትላት ጽዬ እኛማ ከመቼውም በላይ በጣም ደህና ነን ሰንዬ በማለት የተመኘሁትና ያሰብኩት እቅዴ ተሳክቶልኛል። ኪራ ወደ ገጠር መጥቶ እኔ ወደ ገጠር ስመጣ ወደ ገጠር ተከትሎኝ ይመጣል ባልኩሽ መሰረት ኪራ ያልኩትና ያሰብኩትን ነገር ወደ ገጠር ስለመጣልኝ በጣም ከመቼውም በላይ ደስ ብሎኛል እያለች ጽዬ ፈገግ እያለች ለሰንዬ ትነግራታል። እንደዚህ ካልሽማ የሆነ የተፈጠረ ነገር አለ በይኝ አለቻት። ያው በቃ አለቻት። እንግዲህ ኪራ ወደዛ ከሄደ በኋላ ሙሉ በሙሉ በጽዬ ፍቅር እንደገና ድጋሚ ወርቆላታል። እና እንደዚህማ ከሆነ አዲስ ነገር ተፈጥሯል በኛ ስትላት ያው በቃ እና ዝርዝር መግለጫው ይነገረኛ ሰንዬ አላቅም ሰንዬ ድጋሚ ፍቅር ሳይዘኝ አልቀረም። ይሄ ነገርማ የሆነ ነገር አለው። ድጋሚ እንዴት ሰንዬ እንዴት ድጋሚ እንዴት ፍቅር ያዘሽ ድጋሚ እንዴት? ብቻ በቃ በደንብ እርግጠኛ ከሆን እነግርሻለሁ። እንዴ በደንብ ፍቅርማ በደንብ ገብቶለታል። ይኸው ተከትሎሽ እኮ ገጠር ገባ አይደል እንዴ? ይኸው ተከትሎሽ እኮ ገጠር ገባ። ባያፈቅርሽ ኖሮ መቼ ተከትሎሽ ገጠር ሊመጣ ይችል ነበረ? ይኸው ተከትሎሽ በቃ ገጠር መጥቶልሻል በማለት ሰንዬም እንግዲህ እሱስ ልክ ነሽ ጽዬ፣ እሱስ ልክ ነሽ፣ እውነትሽን ነው። ፍቅር ስላለው ነው ተከትሎኝ እዚህ የመጣው። አዎ ላንቺ በጣም ደስ ብሎኛል ጽዬ፣ ላንቺ በጣም ደስ ብሎኛል ሰንዬ እህታችን ማለት ነው። ላንቺ በጣም ደስ ብሎኛል፣ ያጣፍጥላችሁ ያዝልቅላችሁ ብዬ ያለው በማለት ሰንዬ በምረቃን ትዘጋዋለች። ጽዬም አሚን 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 ብለን ምረቃን ይሁን ይደረግልን በማለት ጽዬም ተቀብቀብንዬ ወዬ ላስቸግርሽ ነው ያው በድጋሚ ምን ነው ምሩ ካለችበት ሁኔታ አንቺ ትሻለልሽ ብዬ እኮ። ምንድን ልርዳሽ? ምን ተፈጠረ? ምንድን ነው ምረዳሽ? ኒና ስልኳ አይሰራም፣ እስቲ ሄደሽ ቸክ አድርጊያት ትላታለች። ኒና ግን ሌባ ገብቶ የነኪራን የቤት ካርታ እያፈላለገ ነው። ሰንዬም ወደ ቤት ስትሄድ ወንድሜ ነው በይ ዘመደ ነው በይ በማለት ያስፈራራታል። እንግዲህ እወጋሻለሁ ብሎ አሳይቷታል። ኒናዬ ትንፍሽ አትልም። ጽናትዬ ግን ስልኳ እኮ አይሰራም፣ እስቲ እባክሽ ሂጂና ቸክ አድርጊልኝ በማለት ጽናትዬ ለቤቱ አስባነኝ
ይሁንና ቤቱ ግን በዘራፊዎች ተይዟል ማለት እሱ በቃ አሁን አንድ ቦታ እየሄድኩ ነው፣ ስመለስ የእጅ ቼክ አደርጋታለሁ። አሁን ሌላ ቦታ እየሄድኩ ስለሆነ ስመለስ ነው እሱ። አቶ በዛብህ እንግዲህ ጎረር እያለ ሲሄድ ቅዱሴ አገኘው። ቅዱስዬ እንዴት ዋልክ ሲለው እግዚአብሔር ይመስገን አይደለም የመለሰለት እንደተለመደው እንደ ባህላችንና እንደ ልማዳችን እግዚአብሔር ይመስገን ሳይሆን ጠላቶቼ እንደው ሲፈልጉኝ ሲብሉኝ እኔ ግን አልበገርላቸው አልኩ ሲለው አትሳሳት አለው ቅዱስዬ እየሳቀ አትሳሳት እኔ እኮ ለጠላቶቼ አልበገር ብያቸዋለሁ ሲለው አትሳሳት በጠላቶችህ አንተ አልበገር ባይነት ሳይሆን በጥላቶች ክፋት ሳይሆን በአምላክ እርዳታ ስለሆነ ነው። አትሳሳት። ድሮስ የከተማ ሰው ምላሱ ቅቤ አይደል? ድሮስ የከተማ ሰው ምላሱ ቅቤ አይደል? እንዴት ማለት ቅዱሴ እንግዲህ አንደበተ እርቱ ቀስ ያለ እርግት ያለ በቃ አንደበቶቹ የሚወጡት በጣም ደስ የሚል እንዴት ማለት ሲለው ቅዱስ ቆይ ባለፈው ገዛ ከጓደኛ ጋር ስንገናኝ ያዙኝ ልቀቁኝ ስትል አልነበረም? አሁን ለብቻ ሳገኝህ ምን ያኮሳምንሃል? ስማና አለ እንግዲህ አቶ በዛብህ ማለት ነው። ጠብ ያለሽ በዳቦ ይሏችኋል። እንደ በዛብህ ያለ ተሰውርክ። ሁሉም ሰው ትዕግስት አለው። ሁሉም ሰው ቀይ መስበር አለው። ያንን ቀይ መስበር ስትነካው ነው ያ ሰው ምን ያህል ኃይለኛና ምን ያህል ሰው እንደሆነ የምታውቀው። ተሰውዳ ተዛኛው ሰው የተረጋጋነህና እንግዲህ ተኪራየ ነው ከዛኛው ሰው የተረጋጋህ ነው። አንተና ኪራ ትዕግስት የላችሁም። አቶ በዛብህ አንተና ኪራ ትዕግስት የላችሁ። እንዴት ብትንቀኝ ነው ከዚህ እንጭጭ ከሆነ ልጁ ጋር የምታወዳድረኝ? አቶ በዛብህ እንግዲህ እንዴት ብትንቀኝ ነው ከዚህ እንጭጭ ከሆነ ልጁ ጋር የምታወዳድር? እድሜ ልትበልጠው ትችላለህ፣ ግን ያስተሳሰባችሁ አቋም ተመሳሳይ ነው። በቃ አንድ ናችሁ። አስተሳሰባችሁ አቋማችሁ አንድ ነው በማለት እንግዲህ ቅዱስዬ ይህንን ውሃ ውድ ሽማግሌ ማለት ነው ሊያስፈራራው ቢሞክርም ቅዱሴ ግን ወይ ፍንክቹ አባቱ ልጅ አሁን ልክህን እያለፍክ ነው መሰለኝ አላቶ በዛ ለስለሳልኩልህ መሰለኝ በማለት እንግዲህ አቶ በዛ ምንም ቢፈጠር ምንም ቢመጣ እውነቱን ከመናገር ወደኋላ እምል ሰው አይደለሁም። ቅዱስዬ ምንም መጣ ምንም ቢመጣ ምንም ቢሆን እውነቱን ተመናገር ወደኋላ እምል ሰው አይደለሁም። ብዙም አትጎረርብኝ፣ ብዙም አትንፈሽፈሽብኝ በማለት እንግዲህ ቅዱስዬ ይሄንን በዛብህ የሚባል ለካ ከተማዋ አንድ ልባም ሰው አፍርታለች አለ። እንግዲህ በዛብህ ለካ ከተማዋ አንድ ልባም ሰው አፍርታለች። ምናልባት ልባም የሆንበት ነገር ተለያይቶ ይሆናል እንጂ ሁላችንም ልባም ነን ቅዱስዬ፣ ሁላችንም ልባም ነን። ግን ምናልባት የልባችን የአስተሳሰባችን ሊለይ ይችላል እንጂ ሁላችንም ልባም ነን አለው ቅዱስዬ። ወይ ቅዱስዬን በጣም ነው የወደድኩት፣ እግዚአብሔር አነጋገሩ። ለማንኛውም እምልህን ነገር ከልብህ አድምጥ። እየሰማኸኝ ነው? አዎ ቀጥል። እየሰማሁ ነው። ቀጥል አለው ቅዱስዬ። ቀጥል እየሰማሁ ነው። ወይ ፍንክች አባቱ ልጅ ቅዱሴ እንኳን ሊልፈሸፈሽ የከተሜ ነው ብሎ ዱላ ይዟል። አበዛብህ እንግዲህ ዱላ ይዟል። ጠገበ ጋንድያ ነው። ቅዱሴ ደግሞ ዱላ የሚረባ ዱላ ሊያዝም እሱ እንግዲህ ኪራን እንደመታው ደግሞ ይሄንንም ለመምታት በቃ አሁን ምልህን አዳምጠኛ። አንተም እሱም ይችን ማታቋትን ልጅ ተከትላችሁ ጉድ እንዳኮኑ በቃ እያስፈራራችሁ ነው። ኦልሬዲ ጉድ እንዳኮኑ ቀጥ ብላችሁ በመጣችሁበት እግራችሁ ተመለሱ። በቃ ቀጥ ብላችሁ በመጣችሁበት እግራችሁ ተመለሱ አለ በዛብህ። ቅዱስዬ ሳቀ። በዛብህ ምንድነው ቀልድ አወራህ እንዴ? ቀልድ አወራህ? አላወራህም አለው እየሳቀበት ነው እንግዲህ። እና ሀዳ ምን እንደሞኝ ያስገለፍጥሃል? ነገሩ አስገርሞኝ ነው ወይ እንዲሁ በጽሁፍ አድርገውና ከዛ ሀገር ውጡ የሚል ጽሁፍ ጻፍና ስጠን በቃ
ውጡ የሚል ጽሁፍ አዘጋጁና ሰነድ አዘጋጁና ውጡ በለን አለው። አወከኝ መሰለኝ አልበዛብህ? አይ አላቅም። አዎ እኔ አላቅም። እኔ ማቀው የገጠር እኔ ማቀው አላቅም አንተን እኔ ማቀው የክፍለ ሀገር ሰው የከተማ ሰው እንግዳ ሲመጣ ሙክታ አርዶ ካልጋው ላይ ወርዶ ሲያስተናግድና እግሩን አጥቦ ቤቱ ሲያስተኛ ነው። እሱ ካልጋ ላይ ወርዶ እምድር ላይ ተኝቶ አልጋውን ለእንግዳ የሚለቅ አርዶና ጠምቆ የሚያስተናግድ ነው የክፍለ ሀገርን ሰው ማቀው። እንዳንተ ያለን ሰው የክፍለ ሀገርን ሰው አላቅም፣ ላቀውም አልፈልግም። ቅዱስዬ እና መሰሎች ግን ሰው እየደበደባችሁ ሰው እየገደላችሁ ሰላም ትነሳላችሁ። በቃ አንተ የክፍለ ሀገር ሰው አይደለህም። እንዳንተ ያለው ላቅህም አልችልም። ምክንያቱም የክፍለ ሀገር ሰው እንደዛ አይደለም። እንግዲህ ቅዱስዬ እንደዚህ ካለው በኋላ በዛብህን ትቶት ሄደ። በዛብህም ዝውር አለ። ቅዱሴ ግን አንጀት ነው ያረሰኝ። ፈሩ ሞት አይፈሩ እንደሚለው እንግዲህ በዛብህ ሆዱ ተገልብጧል። በቃ በሱ ቤት ቅዱስዬ ደግሞ ያው ደስ የሚልና ቀጭጭ ያለች ነች። ሲያዩ በቃ የተወፈሩ ሰው አይፈሩ፣ ተወፈሩ ሞት አይፈሩ። በዝዬ በዛብህ ቅዱሴ ለማስፈራራት ቢሆንም ቅዱስዬ ግን ልክ ልኩን ነግሮት ዘወር ብሎበት ያየ ቤት ቆረቆረች። ወደ ቤተሰቦቿ ቤት መታ እየቆረቆረች ነበረ፣ ግን በሩ ሊከፈትላት አልተቻለም። እንደስተዛሬው ኒናዬ ብር ብላ በሉ ልከፍቶ አልቻለችም። ምክንያቱም ሌባው ገብቶ ኒናዬን አስሯታል። እንግዲህ ከያየ ጽናት ወደ ክፍለ ሀገር መሄዷን ስለማታቅ ጽናት እያለች በር ብትቆረቁር ምክንያቱም ቤት ውስጥ ያለው ሌባ ኒናዬ እንዳከፍች ብሏታል። ኪያዬ ደግሞ የምታውቀው ነገር የለም ጽናት እያለች ትደፈልፋለች። ግን ውስጥ ኒናዬ እየሰማች ነው። የሚከፍተው ትሄዳለች ብሎ ቢመለከትም መላው ሲጠፋው ዘመድ ነው በይ እና በሩን ክፈችላት፣ ግን ዘመድ ነው ካላልሽ እቀላሻለሁ ሲላት፣ አዎ የኔም ዘመዶች እንዳንተው ናቸው በማለት እንግዲህ ኒናዬ ያለችው ጭንቀት ውስጥ ነች። ኒናዬ ካርታው የት ነው እያለ ቢጠይቃትም እንኳን ካርታውን አይደለም በቅርቡ ነው ሽንት ቤቱን ራሱ ያወቅኩት፣ እኔ እዚህ ቤት ውስጥ የገባሁት በቅርብ ነው በማለት እሱም ደግሞ የሌባ አይናውጣ እንደሚባለው በቃ የቤቱን ካርታ ነው በአሁኑ ሰዓት እንግዲህ እየፈለገ ያለው። በመጨረሻ ግን ኪያዬ ተቤት አልሄድም ስትል ይከፍትላታል። ይከፍትለትና ሁልሽ ምርጥዬ ሂጅና በሩን ክፈችላት፣ ምክንያቱም በሩ ታልተከፈተላት መሆና ነው ብላ ሌላ ነገር ይመጣል። ስለዚህ ሂጅና ዘመድ ነው ትያታለሽ፣ በሩን ክፈችላትና ትግባ፣ ግን ዘመድ ነው በይ። ዋ የለየልሽ ወዮልሽ በማለት እንግዲህ ኒና የጭንቀት ውስጥ ገብታለች። ኪራ የሚያሳዝነው ነገር አደራ ብሎባት ነበረ። አደራዋ ግን አልተሳካለትም ማለት ነው። ዛሬ ላይ እንደው ምን አለበት እንደው ይዛ በመጣችማ ፖሊስ ይዛ መጣማ ጎርፍ ሆነ በወሰዱልኝ ምን አለበት በማለት እንግዲህ ናዬ ግራ ግብት ብሏታል። ናንስ በቃ ይርሳውት እኮ ነው። ይቅርታ አልሳፈጥህም። በቃ ይቅርታ ረስቼው እኮ ሄደሽ ደግሞ የማይሆን ነገር እቀባጥራለሁ እናገራለሁ ነው ታልሽ። እውነቴን ነው የምልሽ፣ ሁለታችሁንም ወንፊት ነው የማደርጋችሁ። ሰምተሻል? ሁለታችሁንም እገላችኋለሁ በማለት እንግዲህ እያስፈራራ ነው። ድንናዬ በመጨረሻ በሩን ከፈችላ። እኔ እኮ ቆርጣ አውቄ ወደ ቤት ልመለስ ነበር። የምንድን ነው የምትሄጂው ወደ ቤትሽ? እኔ ነጻነቴን ታላውጅ ስላታለች ተኋላ ይመጣብኛል ብላ ፈራት እየታበይ ነው እያለች ፈራት ያባያለች። እኔናዬ የምን ነጻነት ነው የምታውጅው ትላታለች። ኪያዬ እንደ ገመድ ታስሬ መሰለሽ የተፈታሁት? ስንት ነገር እያስተናገርኩ ነው። አሁንም የአባትሽና የወንድምሽ ቤት ካርታ እየተፈለገ ነው በማለት እንግዲህ ናናዬ ለኪያዬ ታወራታለች። ገመድ የናፍቆትና የሀሳብ ገመድ ነዋ። የናፍቆትና የሀሳብ ገመድ ኒናዬ ይቅርታ ኪያዬ እውነት መስሏት ትስቃለች። ኒና ግን ተጨንቃለች። ምክንያቱም ከኋላዋ ይመጣል አስጠንቅቋታን ትተናገርሽ አንቺንም እሷንም ወንፊት ነው ማረጋችሁ ስላላት ይሄን እንደዚህ ስትላት ኪያዬ እውነት መስሏት ትስቃለች። አንቺ ምን አለብሽ ሳቂ፣ ምን አለብሽ እኔ ጉድ ሆኛለሁ በማለት ወደ ኋላ 10 እየዞር ትመለከታለች። አንቺ ሳቂ ምን ቸገረሽ? እኔ ዝል ሳቀቅ አንቺ ሳቂ ምንድነው አረ በቃ እንግባ
ደግሞ ላንቺም እንዳይፈልግልሽ በቃ እንግባ ማለት እንግዲህ ከኋላዋ ስላለ በድንጋጤና በስቀቀን ውስጥ ነች ኒና በአሁኑ ሰዓት። አሁን ኪራና ጽ የሉ የመቸሽን አንቺ ደግሞ የመቸሽን ነው ኪራና ጽ ብለሽ የምትመጪው የመቸሽን። በቃ ውስጥ እንግባ። እኔ ወጣሁት ለደቂቃ ነው። ቆይ መሆንሻል ግን መሆንሻል ምንም በቃ አሁን እንዳሉ ዝም ብለሽ ነይ እንግባ። አሁን ዝም ብለሽ ነይ እንግባ በቃ። ቅዱስዬ እንግዲህ ወደ ቤት ተመልሶ ሲመጣ የጽዬ አባት እንደ ልጄ ጎረምሳው መጣህ እንዴ? አዎ አባባ መጣሁኝ። አንተማ እኮ መንደራችንን ባንዴ ነው ቀብ ያደረካት፣ ባንድ ነው ያወካት በማለት ዱማ አይጠፋ በቃ ሁሉን ነገር ባንድ ነው የገባህ። ጎበዝ ልጅ ነህ። ባንዴ ነው ምንም ነገር የጠፋ ነገር የለም። አዎ ሹፌር አይደለም አንድ መንገድ ታየው በቃ ሴፍ ነው። ምንም ሊጠፋኝ አይችልም። እኔ ሹፌር ስለሆን አንድ መንገድ ሳየው በቃ ሴፍ ነው ማድረገው። በጭንቅላቴ ሴፍ አደርጋለሁ። ምንም የሚጠፋኝ ነገር የለም። እሱንማ አየሁት እኮ የጽናትዬ አባት ፋሉ አባባ ምን ነው ጋሼ በረዥሙ ተነፈሱ? አይ ዝም ብዬ እንደዚህ እኮ በረዥሙ የሚተነፍስ ሰው ወይ ሀሳብ ወይን ሀሳብ ወይ ህመምን ለማቅለል እኮ ነው ብዬ ነው በማለት ቅዱስዬ እንግዲህ ቀስ ብሎ ይጠይቃል። አይ ጤና እንኳን ደህና ነኝ የጽናትዬ አባት ጤና እንኳን ደህና ነኝ። ስለዚህ ሀሳብ ነው ማለት ነው ጋሼ። እኔን እንደ ልጆ አይተው ሊያማክሩኝ ይችላሉ። እኔን እንደ ልጆ አይተውም ሊያማክሩኝ ይችላሉ። አይ ነገሩማ እየተቋጨ ነበረ። አንዳንድ የነገር ሸማኖች እየገቡ አስቸገሩኝ እንጂ በቃ የነገር ሸማኖች እየገቡ አስቸገሩኝ። እሱ ሌላ ሚስት አግብቶ እኔም ካሳውን በሽማግሌ ከፍዬ እንደ አዲስ እየቀሰቀሰ እያስቸገረኝ ስለሆነ ነው። እንግዲህ አቶ ፈለቀና በዛብህ አባባን እያስቸገሯቸው ነው። ሽማግሌ ናቸው ብሎ በዛብህ ደግሞ የጠገበ ጥንብላ ነው። ስለዚህ አባባ ደግሞ ሽማግሌ ናቸው እያስቸገራቸው ነው ያለ። ደግሞ ኮምጥጥ ያለና ሳንቃ መዝጊያ ቢሆን ኖሮ ምን አባታችሁ ይል ነበረ። ኪራ ግን እንደዛ የሚል ልጅ አይደለም። ገራገርና በቃ ልጥልጥ ስለሆነ እሱን ማንጅራችን ብለው ግድ ማደረጉት። አሁን ከማንም ከምንም በላይ ለአባባ ሆናን ትርፉ ቅዱስዬ በዛብህ ነው አይደል አለ። አዎ እና ኋላ ሌላ ማን ይሆናል? እኮ ሽማግሌዎቹን ሁሉ ነው ያስጨነቀው። ሽማግሌዎቹን ሁሉ ነው ያስጨነቀብኝ። በዛብህ ትንሽ ባረው አስቸጋሪ ነው። አዎ ወደ በረሃ ሄዶ አርፈን ነበር። ደግሞ አሁን ተመልሶ በረሃ ተመልሶ ብንመጣ አዎ አንዳንድ ሰው እኮ እኔ ብቻ ነኝ ሲል በጣም እኮ አስቸጋሪ ነው። ቅዱስዬ እንግዲህ አባባ እንግዲህ በመንገድ ላይ እንኳን ብታገኘው እንዳታናግረው ጥለው ሄዳሉ። አልሰሜን ግባ ብለው ቅዱሴ ልኩን ነግሮታል። አባባ ግን መንገድ ላይ ብታገኘው እንኳን እንዳታናግረው፣ መልስ እንዳትሰጠው፣ ዝም ብለው ሄድ አሉት። እሱ ግን ቀንዱን ብሎት ነው ዞር ያለው። በሰሞኑ በኪራ በመጣ ከከተማ በመጣ በጠጉረ ልውጥ በማለት ይኸው እየቀሰቀሰ ነው። በቃ ይኸው እየቀሰቀሰ ነው በማለት እንግዲህ ነው በቃ ጋሼ አትጨነቁ፣ ፈጣሪ አለ፣ እኛም ከጎኑ አለን አለ ቅዱስ። ጋሼ ካላስቸገርኩት አንድ ነገር ፈልጌ ነበር አለ ቅዱስዬ። አንድ ነገር ፈልጌ ነበር ጋሼ። ምን የኔ ልጅ? ምን? እንጀራ ባባ፣ እንጀራ ጋሼ፣ እንጀራ። ቆይ ጽና ከመንደር ትንጣና ልጆች ልላክባትና ትሰጥሃለች። እንጀራ አይደለም እኮ አባ፣ እንጀራ ጋሽ፣ እንጀራ እኮ አይደለም። እና እንጀራ ማሩን ነው ያውም አንተ ልጅ አምሮ አሉ። እንግዲህ እና ንግባ በማለት እንግዲህ ቅዱስዬን ይዘውት ወደ ቤት ገቡ። እንግዲህ ኒናዬ አይናኑን እያየ ሌቦም ቁጭ ብሎ እግሩን አጣምሮ ኪራ ሶፋ ላይ ቁጭ ብሏል። ኪያየን ቁጭ ብታይ እኮ እዛች ብቻችን እብድ አከራይሽን ረስቻት አቦይትሽ እኮ መጥቼ ነበር ኒናዬ። ሰንዬ ስመጣ ደግሞ ሰንዬ መጣች። ጽዬ ቤቱን ሄደሽ እንዳለችኋት ኒናዬ በሩን ከፍታ ሰኒ ላይ ጥምጥም አለችባት። የኔ ውብ ሴት፣ የኔ መቤት በማለት እንግዲህ ኒናዬ ውስጧ ሌላ ነገር ስላለ በቃ በጣም ተጨንቃለች።
ነጻ አውጪ ግንባር አረ ግንባር ብን ብቻ የኔ ነጻ አውጪ የኔ ወታደር በማለት እንግዲህ ኒናዬ ሰንዬ ላይ ጥምጥም ብላለች። ወይ እውነቱን አልነገረቻትም። ሌቦዬም ከቤት ውስጥ ቁጭ ብሏል። ደግሞ የዚህ የከፋ ነው። ምንም አይፈራም። ምን አይል ልክ ቤት ነው የመስለው። እንደው ምንድነው ያለው የኔና ዘመድ ነኝ ዘመድሽ ነኝ በይ ብሏት ኒናዬንም ቃላስካስ ሰንዬን እንግዲህ እጇንም ምኗንም ሳመች። እንደ አንቺ ያምሻል እንደ ዛሬ ስትላት አያመኝም አሁን መኖር ፈልጌ ያለው ስለዚህ ባክሽ እርጂ ሰንዬ እርጅኝ። ምንድነው መረዳሽ? ምንድነው መረዳሽ? ምን ልርዳሽ? ባለፈው ናቲ መስሎኝ በር ከፈትኩኝ ከዛ ስትል አጅሬ መጥታልባት። ይሄ ሌባ እንግዲህ ሰንዬ አይታው ነበር አባራው ነበረ። አሁን ተሰንዬ ጋም ግንባር ለግንባር ግጥምጥም ሲሉ ሰንዬም ተጠራጥራለች። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ። ባይ ባይ።